ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የግንቦት 26 2018 ዓ.ም የዕለተ ሮብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የአፍሪካ ህብረት በተጠናቀቀው 7ኛው ጠቅላላ ምርጫ በሀገሪቱ 8 አካባቢዎችን ሽፋን መስጠቱን አስታወቀ። ትብብር ለኢትዮጵያ አንድነት አባላቱ ቢመረጡም እንኳን በጥምረቱ ስም ወደ ምክር ቤት እንዳይገቡ አሳሰበ። ወደ ውጪ ስናልፍ ሩሲያ ዮልካ የተሰኘ አዲስ የድሮን ማጥፊያ ዘመናዊ መሳሪያ በጦር ሜዳ ላይ ማሰማራቷ ተገለጸ። ወደ ቀዳሚ ዜናችን እንለፍ። የአፍሪካ ህብረት በተጠናቀቀው 7ኛው ጠቅላላ ምርጫ በሀገሪቱ 8 አካባቢዎችን ሽፋን መስጠቱን አስታወቀ። የአፍሪካ ህብረት በ7ኛው ጠቅላላ ምርጫ ላይ ያሰማራቸው ታዛቢዎች ስራቸውን ማጠናቀቃቸውን ገልጿል። በአፍሪካ ህብረት የምርጫ ታዛቢዎች አስተባባሪዎች እንዳሉት ህብረቱ በሀገሪቱ ካሉ 11 ክልሎችና 2 የከተማ አስተዳደሮች ውስጥ 8ቱን መሸፈን እንደቻለ በማመላከት በእነዚህም አካባቢዎች በድምሮ 59 የሚሆኑ ታዛቢዎችን በማሰማራት የክትትል ስራውን ሲያከናውን መቆየቱን ገልጿል። አክለውም ቀደም ሲል በነበረው እቅድ መሰረት 50 የምርጫ ታዛቢዎች የነበሩ ቢሆንም የማስተባበሪያ ቡድኑን ጨምሮ በአጠቃላይ ወደ 70 የሚጠጉ ሰዎች በሂደቱ መሳተፋቸውን አስተባባሪዎቹ አንስተዋል። ሆኖም በአንዳንድ ክልሎች በጸጥታ ስጋት ምክንያት ታዛቢዎች ያልተሰማሩበት ሁኔታ እንደነበረም አስረድተዋል። ታዛቢዎቹ በየአካባቢው ለሚያደርጉት እንቅስቃሴ በተዘጋጀላቸው የማረጋገጫ ዝርዝር በመጠቀም መረጃዎችን ሲያስተላልፉ መቆየታቸውንና እስካሁን ባለው ሂደት ምንም አይነት ያልተጠበቀ ክስተት ወይም የጸጥታ እክል እንዳላጋጠማቸው አብራርተዋል። የታዛቢ ቡድኑ ሙሉ በሙሉ ነፃ ሆኖ ሁሉንም ባለድርሻ አካላት በማነጋገር የራሱን ገለልተኛ ሪፖርት የሚያቀርብ ሲሆን ከሌሎች አካላት ጋር ግንኙነት ሳይኖረው በተናጠል የተሰበሰቡት መረጃዎችም አጠቃላይ የምርጫ ሂደቱ ተጀምሮ በሰላም መጠናቀቁን የሚያሳዩ ናቸው ተብሏል። በ7ኛው ጠቅላላ ምርጫ ወደ 40 ሚሊዮን ገደማ ዜጎች መሳተፋቸውን በምርጫው ዕለት እስከ ምሽቱ 2 ሰዓት የተሰበሰበው መረጃ እንደሚያሳይ የኢትዮጵያ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ከቀናት በፊት መግለጻቸው ይታወሳል። ትብብር ለኢትዮጵያ አንድነት አባላቱ ቢመረጡም እንኳን በጥምረቱ ስም ወደ ምክር ቤቱ እንዳይገቡ አሳሰበ። ከትላንት በስቲያ ግንቦት 24 ቀን 2018 ዓ.ም የተከናወነውን 7ኛውን ጠቅላላ ሀገራዊ ምርጫ ተከትሎ ትብብር ለኢትዮጵያ አንድነት የተሰኘው የፖለቲካ ፓርቲዎች ጥምረት ዛሬ ረቡዕ ግንቦት 26 ቀን ባወጣው መግለጫ የዘንድሮ ምርጫ ዴሞክራሲን አያዋልድም፣ መፍትሄም አይፈይድም ሲል በጽኑ ተችቷል። ጥምረቱ ውጤቱ ምንም ይሁን ምን ማንኛውም እጩ በትብብሩ ስም ወደ ምክር ቤት ቢገባም ፍጹም ተቀባይነት እንደማይኖረው ያስታወቀ ሲሆን አጠቃላይ ሂደቱ ከኢህአዴጋዊ የጥረፋ ውርስ ባህሪና የጠቅላላ አባዜ ያልተላቀቀ ነው ሲል ከሷል። በመግለጫው ማጠቃለያ ላይ ለዓለም አቀፉና ለዲፕሎማቲክ ማህበረሰቡ ጥሪ ያቀረበው ጥምረቱ መንግስት ከፖለቲካ ኃይሎች ጋር ድርድር ላይ እስኪቀመጥ ድረስ ምንም አይነት እውቅና የሚመስል መልእክት ከማስተላለፍ እንዲቆጠቡ በጥብቅ የጠየቀ ሲሆን ይህ ካልሆነ ግን ድርጊቱን በኢትዮጵያውያን ቁስል ላይ እንጨት እንደመስደድ እንደሚቆጥረው አስጠንቅቋል። ውጤቱ ምንም ቢሆን የትኛውም እጩ በትብብሩ ስም ምክር ቤት እንዳይገባ ሲል ያሳሰበ ሲሆን ቢገባም ፍጹም ተቀባይነት የሌለው ነው በማለት የምርጫውን ውጤት ጥምረቱ እንደማይቀበለው ከወዲሁ አሳስቧል። ይህም ሆኖ ፓርቲው በጠባቧ ቀዳዳ የቦርዶ ኃላፊዎችና ውስን ድርጅቶች ላደረጉት ጥረት እውቅና እንደሚሰጥ የገለጸ ሲሆን አገዛዙ የህዝቡን ድምጽ እስከሚያከብር ድረስ ትግሉን አጠናክሮ እንደሚቀጥልና በቅርቡ ለማካሄድ የተሟላ መግለጫ እንደሚሰጥ አስታውቋል። ትብብር በመግለጫው ማጠቃለያ ላይ ለዲፕሎማቲክ ማህበረሰቡና ለዓለም አቀፍ ሚዲያዎች ጥሪ ያቀረበ ሲሆን ብልጽግና ከፖለቲካ ኃይሎች ጋር ድርድር ላይ እስከሚቀመጥ ድረስ ምንም አይነት እውቅና የሚመስል መልእክት ከማስተላለፍ እንዲቆጠቡ በጥብቅ ጠይቋል። 7ኛው ሀገራዊ ምርጫ የአውሮፓ ህብረት አባል ሀገራት የዲፕሎማቲክ ልኡካን በጋራ የተሳተፉ መሆኑ በኢትዮጵያ የሚገኘው የአውሮፓ ህብረት ልኡክ አስታወቀ። በኢትዮጵያ የሚገኘው የአውሮፓ ህብረት ልኡክ ከህብረቱ አባል ሀገራትና ከሌሎች ዓለም አቀፍ ዲፕሎማቲክ ልኡካን ጋር በመሆን በኢትዮጵያ ስለተካሄደው 7ኛው ጠቅላላ ምርጫ የጋራ መግለጫ ሰጥተዋል። በዚህ የጋራ መግለጫ ላይ የአውሮፓ ህብረት አባል ሀገራት የዲፕሎማቲክ ልኡካን በጋራ የተሳተፉ መሆኑን አስታውቀዋል።
ልኡካኑ ባለፈው ሰኞ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የተካሄደውን 7ኛውን ጠቅላላ ምርጫ የእንኳን ደስ አላችሁ መልእክት በማስተላለፍ በበጎ ጎን ተቀብያለሁ ሲል አስታውቋል። ህብረቱ አክሎም የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች፣ እጩ ተወዳዳሪዎችና የሲቪል ማህበራት አካላት ለምርጫው ሂደት ላበረከቱት አስተዋጽኦ አድናቆቱን በመቸር እውቅና ሰጥቷል። በሌላ በኩል ህብረቱ ምርጫውን ራሱ ባይታዘብም የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን እንደ ዓለም አቀፍ ታዛቢ ያከናወኑትን አስፈላጊ ሚና ለእውኩ እውቅና በመስጠት በቀጣይም ተቋም የሚያወጧቸውን የምርጫ ሪፖርቶች በጉጉት እንደሚጠብቁ ገልጿል። ምርጫ ቦርድ ዋና ሰብሳቢ አውሮፓ ህብረት በታዛቢነት አለመሳተፉን በተመለከተ ለውጭ ተቋማት ፈቃድ የሚሰጠው የውጭ ጉዳይ ሚኒስቴር ነው በማለት ቦርዱ የታዛቢነት ፈቃድ የሚሰጠው ለሀገር ውስጥ ተቋማት መሆኑን አስታውቋል። ህብረቱ አክሎም በእለቱ በተለያዩ ምክንያቶች ምርጫ ሳይካሄድባቸው በቀሩ የምርጫ ክልሎች ውስጥ የሚገኙ የማህበረሰብ ክፍሎች በሙሉ በቀጣይ የመምረጥ እድል ሊመቻችላቸው እንደሚገባና በዚህም ላይ ተስፋ እንዳለ ለው ገልጿል። በሺዎች የሚቆጠሩ ህጋዊ ድረገጾች በመጠለፋቸው ተጠቃሚዎች ለሳይበር ጥቃት እየተጋለጡ መሆኑ ተገለጸ። የሳይበር ጥቃቶችን አስቀድሞ በመለየትና በመተንተን የሚታወቀው ሳይለንት ፑሽ የተሰኘ ተቋም ጠቅሶ የኢንፎርሜሽን መረብ ደህንነት አስተዳደር በሺዎች የሚቆጠሩ ህጋዊ ድረገጾች መጠለፋቸውን ይፋ አድርጓል። ድራይቭ ሰርጅ የተባለ የሳይበር ወንጀለኞች ቡድን ተራ እና ታማኝ ድረገጾችን በመጥለፍ የድረገጽ ጎብኚዎችን ወደ አደገኛ ሶፍትዌር ማሰራጫ መሰረተ ልማቶች እንዲያመሩ እያደረገ ይገኛል ተብሏል። አጥቂዎች ተጠቃሚዎችን ለማታለል ሁለት ዋና ስልቶችን እየተጠቀሙ እንደሚገኙ ኢንሳ ገልጿል። የመጀመሪያው ክሊክ ፊክስ የተባለ ሲሆን ይህ ስልት ተጠቃሚው የሚጠቀምበት ኮምፒውተር ላይ የቴክኒክ ችግር እንዳለ በማስመሰል ችግሩን ለመፍታት በሚል ሰበብ አጥቂዎች ያዘጋጁትን ጎጂ ኮድ በራሱ ተጠቃሚው አማካኝነት እንዲተገበር ያደርጋል። ሁለተኛው የሐሰት ማሻሻያ ሲሆን አጥቂዎች የበይነ መረብ ማሻሻያ በሚመስል መልኩ የሐሰት መልእክት በማሳየት ተጠቃሚዎች የሶፍትዌር ማሻሻያ መስሏቸው አደገኛ ፋይሎችን እንዲያወርዱና እንዲጭኑ በማታለል የሚፈጸም ነው ተብሏል። ሳይለንት ፑሽ እንዳረጋገጠው ጥቃቱ የዊንዶውስ እና የማክ ተጠቃሚዎች ላይ ያነጣጠረ መሆኑን ተመላክቷል። የሳይበር ወንጀለኞቹ ዋና ዓላማ ደግሞ የግል መረጃዎችንና የባንክ አካውንት ዝርዝሮችን በመስረቅ ለሌሎች ወንጀለኞች መሸጥ እንደሆነ ተቋሙ አስታውቋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። ደግሞ ወደ ውጭ ዜናዎች እናልፋለን። በኬንያ በተቀሰቀሰው ተቃውሞ የሰው ሕይወት ማለፉ ተሰማ። በአሜሪካ ድጋፍ ኬንያ ውስጥ ሊገነባ የታቀደውን የኢቦላ ታማሚዎች ማቆያ ማዕከል በመቃወም ትላንት በኬንያ አንዳንድ ከተሞች በተቀሰቀሰ ግጭት የአንድ ሰው ሕይወት ማለፉን የመብት ተሟጋቾች አስታውቋል። ከናይሮቢ 200 ኪሎ ሜትር ርቀት ላይ 50 አልጋዎችን ይዞ ሊገነባ የታቀደውንና በአሜሪካ ባለሙያዎች የሚመረመረው ማዕከል የኬንያ ፍርድ ቤት ለጊዜው ቢያግደውም ፕሬዝዳንት ዊሊያም ሩቶ ግን እቅዱን ደግፈዋል ተብሏል። ፕሬዝዳንቱ የምንሰራውን እናውቃለን፣ ህዝቡ ይረጋጋ ማለታቸውን አጃንስ ፍራንስ ፕሬስ ዘግቧል። አሜሪካ በኬንያ ሊገነባ ለታቀደው ለዚህ ፕሮጀክቱ 13.5 ሚሊዮን ዶላር የመደበች ሲሆን እስካሁን በኬንያ አንድም የኢቦላ ታማሚ አልተገኘም ሲል ዘገባ አክሏል። ሩሲያ ዮልካ የተሰኘ አዲስ የድሮን ማጥፊያ ዘመናዊ መሳሪያ በጦር ሜዳ ላይ ማሰማራቷ ተገለጸ። የሩሲያ ጦር በዩክሬን ግንባር አዲስና እጅግ አስገራሚ ቴክኖሎጂ የታጠቀ ዮልካ የተሰኘ የድሮን መቃወሚያ መሳሪያ በስፋት መጠቀም መጀመሩ ታውቋል። ምንም እንኳን አንዳንድ መገናኛ ብዙሃን መሳሪያውን በእጅ የሚያዝ የድሮን መቃወሚያ
ጠመንጃ በማለት ቢጠሩትም በቴክኖሎጂው ረገድ ግን መሳሪያው የኤሌክትሮኒክስ ሞገድ አጋጭ ሳይሆን በሰው እጅ የሚወረወርና ራሱን ችሎ ጠላት ድሮን ላይ የሚጋጭ አጥፊ ድሮን ነው ተብሏል። ይህ መሳሪያ የሚሰራው አንድ እግረኛ ወታደር መሳሪያው ልክ እንደ ሽጉጥ በእጁ በመያዝ በቀላሉ ወደ አየር በመተኮስ ሲሆን ድሮኑ አንዴ ከተተኮሰ በኋላ የጠላትን ድሮን በራሱ የሙቀትና የኦፕቲካል ሴንሰሮች አማካኝነት በአርቲፊሻል ኢንተለጀንስ መሪነት ለይቶ ያድናል ነው የተባለው። ወታደሩ በሪሞት መቆጣጠር ሳያስፈልገው ድሮኑ በራሱ መንገድ ቀይሮ የጠላትን ድሮን የሚያሳድር ሲሆን መሳሪያው ምንም አይነት ፈንጂ ሳይሸከም በከፍተኛ ፍጥነት በመሄድ የጠላትን ድሮን አየር ላይ በመጋጨት ክፉኛ ያወድመዋል ተብሏል። የዮልካ አስገራሚ አቅምና መረጃዎችን ስንመለከት መሳሪያው 1.3 ኪሎ ግራም ብቻ የሚመዝን በመሆኑ በጣም ቀላልና ለመያዝ አመቺ ነው ተብሏል። በሰዓት እስከ 230 ኪሎ ሜትር የመጓዝ ከፍተኛ ፍጥነት ስላለው ፈጣን የሆኑ የጠላት ድሮኖችን በቀላሉ መቅደም የሚችል ሲሆን ከ3 እስከ 4 ኪሎ ሜትር ርቀት ላይ ያሉ ድሮኖችን የመምታት የመተኮሻ ርቀት አለው ነው የተባለው። በተጨማሪም በራሱ የኤአይ እይታ ስለሚመራ የጠላት የኤሌክትሮኒክስ መገናኛ ማቋረጫ መሳሪያዎች ላያስተጓጉሉት የማይችሉበት የጸረ መስተጓጉል ብቃት አለው። ይህ አዲስ ስልት ሩሲያ በጦር ሜዳ ላይ እየደረሰባት ያለውን የትናንሽ ድሮኖች ጥቃት ለመቀልበስ ያመጣችው ወጪ ቆጣቢና ውጤታማ መፍትሄ ተደርጎ እየታየ ይገኛል። በመጨረሻ የዓለም ሜትሮሎጂ ድርጅት የአዲስ ኤሊኖ መከሰቱን አረጋገጠ። የዓለም ሜትሮሎጂ ድርጅት ባወጣው መግለጫ አዲስ የኤሊኖ ክስተት እንደተፈጠረ ያረጋገጠ ሲሆን የክስተት ከሰኔ እስከ ነሐሴ 2026 ባሉት ወራት ውስጥ የማጋጠም እድሉ 80 በመቶ መሆኑን ገልጿል። የፓሲፊክ ውቅያኖስ የውስጠኛው ክፍል ውሃ ከተለመደው በላይ ሙቀቱ መጨመሩ ለዚህ አዲስ የኤሊኖ መፈጠር ዋነኛ ምክንያት ሆኗል ተብሏል። ይህ አዲስ የኤሊኖ ክስተት በኢትዮጵያ ዋነኛ የምግብ ምርት ወቅት በሆነው የሰኔ መስከረም የክረምት ዝናብ ላይ ከመደበኛ በታች ወይም ዝቅተኛ ዝናብ እንዲኖር ያደርጋል የሚል ትንበያ ተቀምጧል። ይህም በሀገራችን ከሰኔ እስከ መስከረም ባለው የክረምት ዝናብ ላይ ከመደበኛ በታች ዝናብ እንዲኖር ያደርጋል ተብሏል። ከዓለም አቀፍ የአየር ንብረት ለውጥ ጋር ተዳምሮ በኢትዮጵያ አብዛኞቹ አካባቢዎች ከመደበኛው በላይ የሆነ ከፍተኛ ሙቀት የሚያስከትል መሆኑን ይህም የአፈር እርጥበትን በማድረቅ በሰብልና በከብቶች ላይ ጉዳት እንደሚያደርስ ተሰግቷል። በተቃራኒው ኤልኒኖ እየበረታ ሲሄድ ከዓመቱ ማጠናቀቂያ ከጥቅምት እስከ ታህሳስ ባሉት ወራት በኢትዮጵያ ደቡብና ደቡብ ምስራቅ ቆላማ አካባቢዎች ከመደበኛ በላይ የሆነ ከባድ ዝናብና የጎርፍ አደጋ ሊያስከትል እንደሚችል ተገልጿል። ሀገራት ይህንን አዲስ የኤሊኖ መከሰት እንደ አስቸኳይ የአየር ንብረት ማስጠንቀቂያ ወስደው የቅድመ ማስጠንቀቂያ ስራዎችን እንዲያጠናክሩ ጥሪ ቀርቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።